በጀመርነው በዚህ ምዕራፍ እንግዲህ ትራንስሚሽኖችን እየተመለከትን ነው። እስካሁን የማኑዋል ትራንስሚሽንን አይተናል። ከዛም በመቀጠል የአውቶማቲክ ትራንስሚሽን አይተናል። በቀሪው ክፍሎች ከዚህ በኋላ በሚኖሩት ቆይታዎች ደግሞ የአውቶማቲክ ትራንስሚሽን ችግሮችን ተመልክተን በመቀጠል የዱዋል ክለች ትራንስሚሽን ሲስተምን የምንመለከት ይሆናል ማለት ነው። እንግዲህ እንደምናውቀው የአውቶማቲክ ትራንስሚሽን ኦፕሬት የሚያደርገው የሃይድሮሊክ ፍሉድን በመጠቀም ነው። እንዲሁም ደግሞ እነዚህ የሃይድሮሊክ ፍሉዶች መስመር የሚቀየሩት እያንዳንዱን የማርሽ ደረጃ ያ ማለት ከ1 እስከ 5 ያሉትን ማርሾች ሲቀያየሩ ሪቨርስም ሲሆን እነዚህን ፍሉዶች የተለያዩ የክለች ፓኮችን እንዲዘጉ ቆልፈው እንዲይዙ በማድረግ እንዲሰሩ የሚያደርጉልን ሶሎኖይዶች እንዳሉ ተመልክተናል። ከ2 ጀምሮ እስከ 6 እና እስከ 8 ሶሎኖይዶች እነዚህ አውቶማቲክ ትራንስሚሽኖች ላይ ልናገኝ እንችላለን። ታዲያ እነዚህ ሲስተሞች በጊዜም ሊሆን ይችላል ወይም ደግሞ በአንዳንድ አደጋዎች ምክንያት ስራቸውን በስርዓት ላይ ሰሩልን ይችላል። ስለዚህ አሁን እዚህ ላይ ስንመለከት የአውቶማቲክ ትራንስሚሽንን ችግርን ለሁለት ከፍለን ማየት እንችላለን። እንደምናውቀው አሁን ላይ ያሉት መኪኖች እነዚህ በኢሲዩ ተደግፈው የሚንቀሳቀሱ መኪኖች ማለት ነው። ሁሉም ስራውን የሚሰራው የተለያዩ ሴንሰሮችንና አክቹዌተሮችን በመጠቀም ነው። ስለዚህ ልክ እንደኛ እነዚህ መኪኖች ሴንስ ማድረግ ስለማይችሉ ወይም ደግሞ አይተው ዳሰው ያለበትን ሁኔታ ማወቅ የሚችልበት መንገድ ስለሌለ እነዚህ ኢሲዎች እነዚህን ዳታን የሚሰበስቡት የተለያዩ ሴንሰሮችን በመጠቀም ይሆናል። ፋይሪንግ ኦርደሩን ለመከተል ከፈለጉ አሁን የካምሻፍት ፖዚሽን፣ የክራንክሻፍት ፖዚሽን ሴንሰሮችን ሊጠቀም ይችላል። ኤቢኤሶች ኦፕሬት እንዲያደርጉ የዊል ስፒድ ሴንሰሮችን፣ ያው ሴንሰርን፣ የተለያዩ ሴንሰሮችን ሊጠቀሙ ይችላሉ። እነዚህ ሴንሰሮች የመኪና ያለበትን ኮንዲሽን እንዲያውቅ የሚረዱ ሴንሰሮች ናቸው። ትራንስሚሽን ላይም በተመሳሳይ ሁኔታ እነዚህ አውቶማቲክ ትራንስሚሽኖች ኦፕሬት እንዲያደርጉ እነዚህን የተለያዩ ሴንሰሮች ዳታ ፊድባክ መጠቀም ይችላሉ ማለት ነው። ስለዚህ ዊል ስፒድ ሴንሰር ነው ለምሳሌ ኤቢኤስም ሊጠቀሙ ይችላል ዳታውን። በተጨማሪም ደግሞ ይሄ የአውቶማቲክ ትራንስሚሽንም አንድ ላይ ሊጠቀማቸው ይችላል። ስለዚህ የአውቶማቲክ ትራንስሚሽን መስራት ካለበት ሁኔታ ወይም ደግሞ መስራት ካለበት መንገድ ውጪ ሪያክት እንዲያደርግ የሚያስገድዱት ችግሮች ምን እንደሆኑ እንመለከታለን። ለሁለት መክፈል እንችላለን። ከትራንስሚሽን ውጪ የሆነ ብልሽትና በትራንስሚሽኑ ላይ የሚገኝ ብልሽት ብለን ማለት ነው። ምክንያቱም መኪናው የተንቀሳቀሰ የተዘበራረቀ ማርሽ መቀየር ባህሪ የሚያሳዩን ከሆነ ግዴታ ወይም ደግሞ ቀጥታ ትራንስሚሽኑ ችግር አለበት ማለት አይደለም። እነዚህ ከውጭ ያሉ ሴንሰሮች ወይም ደግሞ ለሌላም ሲስተም ዳታ የሚያቀብሉ ሴንሰሮች ብልሽት እነዚህን ምልክቶች ሊያመጡ ስለሚችሉ እነዚህን ብልሽቶች ሊያመጡ ስለሚችሉ ለሁለት ከፍለን ከትራንስሚሽን ውጭ የሆነ ብልሽት ያ ማለት ትራንስሚሽኑ እንደ ፊድባክ የሚጠቀማቸው ሴንሰሮች ሊከሰት የሚችል ብልሽት አለ። በተጨማሪ ደግሞ ትራንስሚሽን ውስጥ በሚገኝ ወይም ደግሞ ትራንስሚሽን ውስጥ ባሉ ኮምፖነንቶች ብልሽት ምክንያት ሊፈጠር የሚችሉ ችግሮች አሉ ማለት ነው። ስለዚህ በመጀመሪያ ከአውቶማቲክ ትራንስሚሽን ውጪ የሆኑትን ብልሽቶችን እንመልከት። የመንገዱን ሁኔታ የኢንጂኑን ሁኔታ የሚያውቀው ያ መኪና የሚያውቀው ከአንደኛ ማርሽ ወደ ሁለተኛ ማርሽ ለመቀየር ማለት ነው። ይህንን የስፒድ ሴንሰር በመጠቀም ነው። በመጀመሪያ ደረጃ የዚህን የሴንሰር ፊድባክ ይፈልጋል። ስለዚህ እነዚህ ስፒድ ሴንሰሮች የመኪናውን ፍጥነት በሚነግሩት ሰዓት ምን ያደርጋል ማለት ነው? የሚፈለገው ሬንጅ የሚፈለገው አርፒኤም ላይ ሲደርስ ወደ ሁለተኛው ማርሽ እንዲቀየር ያደርጋል። አሁንም ተመልሶ የስፒድ ሴንሰሩን ፊድባክ ይጠብቃል። ይሄ ስፒድ ሴንሰር ስንል እንግዲህ የኢንጂን ስፒድ ሴንሰር ሊሆን ይችላል፣ የአውትፑት ሻፍታችንን ሴንሰር ሊሆን ይችላል፣ ኦር ደግሞ ዊል ላይ ያሉትን ስፒድ ሴንሰሮች ሊሆን ይችላል። ይሄ የትራንስሚሽን ሞጁል ዳታውን ከሚሰበስብበት ስፒድ ሴንሰር እነዚህን ፊድባኮች ሲቀበል በመሃል የተለየ ወይም ደግሞ የተለወጠ ዳታ የሚደርሰው ከሆነ ማርሽ መቀየር በሌለበት ሳለ ላይ ማርሾች ሊቀየር ይችላል። ኦር ደግሞ ጭራሹንም ኢንጌጅ ላይ ያደርግ ይችላል። በአንድ ጊር ብቻ የሚንቀሳቀስ ሊሆን ይችላል። አንደኛ ማርሽ አስገብቶ በአንደኛ ማርሽ ብቻ መኪናው እንዲሄድ ሊያደርግ ይችላል ማለት ነው። ምክንያቱም ስፒድ ሴንሰሩ የሚልክለት ዳታ ፎልቲ ከሆነ የተሳሳተ ዳታ ከሆነ
ያንን ዳታ አንብቦ የተሳሳተ ማርሽ ኢንጌጅ እንዲሆን ሊያደርግብን ይችላል ማለት ነው። ስለዚህ እነዚህ ስፒድ ሴንሰሮች ከተበላሹ ገመዳቸውም ተቆርጦ ሊሆን ይችላል፣ የአገልግሎት ጊዜም መጨረስ ሊሆን ይችላል፣ መቃጠል ሊሆን ይችላል። ሶሎኔዶቹ እነዚህ ስፒድ ሴንሰር ውስጥ ያሉት ሶሎኔዶች ከተበላሹ ከቆሸሸ ሴንሰሩ ከቆሸሸ እነዚህ የዳታ መዋዠቅ ሊታዩ ስለሚችሉ በሌላ በኩል ማንን አፌክት ያደርጋሉ ማለት ነው? የኢንጂን ማኔጅመንት ሲስተሙንና የትራንስሚሽን ሞጁሉን የተሳሳተ ዳታ እንዲደርሰው ሊያደርጉ ይችላሉ ማለት ነው። በሁለተኛ ደረጃ ደግሞ የቴምፕሬቸር ሴንሰር ነው። የቴምፕሬቸር ሴንሰር እንደምናውቀው የኩሊንግ ሲስተማችን ጋር አለ። የኩላንት ያለበትን ቴምፕሬቸር ሁኔታ የሚያነቡ ሴንሰሮች አሉ። በተጨማሪ ደግሞ የአውቶማቲክ ትራንስሚሽን ውስጥ የአውቶማቲክ ትራንስሚሽን ፍሉድ የቴምፕሬቸርን ሁኔታ የሚያነቡ ሴንሰሮች አሉ። እንደምናውቀው ቴምፕሬቸር ቼንጅ ባደረገ ቁጥር ቪስኮሲቲ ቼንጅ ይኖራል። አትሞስፌሪክ ቴምፕሬቸር ላይ እያሉ ያለው ውፍረታቸውና ሙቀት እያገኘ ደግሞ ሙቀት እየሳበ ደግሞ ሲመጣ ያለው የዘይት ውፍረት ቫሪ ያደርጋል፣ ይለያያል። ስለዚህ እነዚህ ሴንሰሮች ስፔሲፊካሊ ለዚህ ፐርፐዝ አላቸው ማለት ነው። ምክንያቱም ዘይቱ እየቀጠነ በመጣ ቁጥር ፍሎ ሲያደርግ ሲንቀሳቀስ ምን ይላል? እየቀለሉ ይመጣሉ። ስለዚህ እነዚህ ሴንሰሮች ያሉበትን ደረጃ ያለበትን ይሄ ፍሉድ ያለበትን ሁኔታ ለትራንስሚሽን ኮንትሮል ሞጁሉ በነገሩት ቁጥር ምን ያክል ውፍረት እንዳለው ያውቃል። ስለዚህ በምን ያክል ፍጥነት እዚህ የትራንስሚሽን ሲስተም ውስጥ መንቀሳቀስ እንዳለባቸው ያውቃል ማለት ነው። ስለዚህ ይሄ ሲስተም ተበላሸ ማለት የቴምፕሬቸር ሴንሰሩ ፌል አደረገ ማለት ወይ የዘይት ግፊቱን ሊቀንስ ይችላል ኦር ደግሞ የዘይት ግፊቱን ሊጨምር ይችላል ማለት ነው። እንደደረሰው የተሳሳተ መረጃ እነዚህን ልዩነቶችን ሊያመጣ ይችላል። ያ ደግሞ ቀድሞ የትራንስሚሽን ሲስተማችን ፌል እንዲያደርግ ያለ ጊዜው እንዲያልቅ እንዲበላሽ የሚያደርግብን ይሆናል ማለት ነው። ስለዚህ እነዚህ የቴምፕሬቸር ሴንሰሮችም ትልቅ ሚናን ይጫወታሉ ይህንን ኮንትሮል የማድረግ ወይም ደግሞ የአውቶማቲክ ትራንስሚሽንን ስራ ፐርፌክት ለማድረግ ከሚጠቅሙ ሴንሰሮች መካከል የቴምፕሬቸር ሴንሰርም ተጠቃሽ ይሆናል ማለት ነው። በሶስተኛ ደረጃ ሴሌክተሮች ናቸው። እነዚህ ሴሌክተር የምንላቸው ከድራይቭ ወደ ሪቨርስ ኦር ደግሞ ወደ ፓርክ ወደ ኒውትራል የምንቀይርበት ሌቨር ማለት ነው። መካኒካል ኮኔክሽን ሳይሆን በዋይር የተገናኙ ከሆኑ ፈሳሾች ከገቡባቸው ውስጥ ሾርት ሊያደርግ ይችላል። ስለዚህ ያ ሾርት ደግሞ ምን አይነት ችግርን ያመጣል? ለኮንትሮል ሞጁሉ ለትራንስሚሽን ኮንትሮል ሞጁሉ የተሳሳተ መረጃን ሊያቀብሉ ይችላሉ ማለት ነው። በሆኑ ክፍተቶች መካከል ውሃ ፈሳሽ ነገር ገብቶ ሾርት የሚያደርጋቸው ከሆነ እንደዚህ አይነት ችግሮች ሊያጋጥሙን ይችላሉ። ስለዚህ እነዚህም አንዱ የብልሽት ምንጭ ሊሆኑ ይችላሉ ማለት ነው። ለትራንስሚሽናችን በስርዓት እንዳይሰራ ከሚያደርጉት መካከል ሊጠቀሱ ይችላሉ ማለት ነው። በአራተኛ ደረጃ ዳሜጅድ ዋየር ነው። ሴም ቲንግ እነዚህ ዳሜጅድ ዋየር ምናልባት በእንስሶች አማካኝነት እነዚህ በትናንሽ እንስሶች አማካኝነት ገመዶች ከተበጠሱብን ከተበሉብን ወደ ሞጁሉ የሚሄዱት ገመዶች ከተበጠሱ ዳሜጅድ ከሆኑብን ከነዚህ ሴንሰሮች ዳታ መሰብሰብ አይችልም። ዳታዎችን ደግሞ ካልሰበሰበ በስርዓት የትራንስሚሽን ኦፕሬት ማድረግ ስለሚቸግረው እነዚህም የራሳቸውን የሆኑ ተጽዕኖች የሚፈጥሩብን ይሆናሉ ማለት ነው። ሌላኛው ደግሞ ባትሪና ግራውንድ ነው። አዳዲሶቹ መኪኖች እንግዲህ እንደምንመለከታቸው አብዛኞቹ ኦፕሬት የሚያደርጉት እነዚህ ሴንሰሮችና አክቹዌተሮችን በመጠቀም ነው። እነዚህ ሴንሰሮችና አክቹዌተሮች ደግሞ በስርዓት እንዲሰሩ በተለይ ደግሞ ለምሳሌ ሴንሰሮች መኪኖቻችን ላይ የምናገኛቸው አክቲቭ እና ፓሲቭ ብለን እንከፍላቸዋለን። እነዚህ አክቲቭ ብለን የምንጠራቸው ሪፈረንስ ቮልቴጅ የሚጠቀሙ ሴንሰሮች ናቸው። ፓሲቭ ደግሞ ብለን የምንጠራቸው በራሳቸው የኤሌክትሪክ ሲግናልን ጄኔሬት በማድረግ ወደ ኢሲዩአችን የሚልኩ ናቸው ማለት ነው። ስለዚህ እንደምንመለከተው እነዚያውን ሪፈረንስ ቮልቴጅ የሚልኩ እንትኖች አሁን ለምሳሌ የካምሻፍት ፖዚሽን ሴንሰርን ብንመለከተውን ባለ 3 ገመድ ከሆነውን አንደኛው ገመድ ሪፈረንስ ቮልቴጅ 5 ቮልት ይደርሷል። ከዛ ደግሞ አንድ የሲግናል ዋየር ትኖራለች ወደ ኢሲዩ የምትመለስ ማለት ነው። በመጨረሻ ላይ ያለችዋ ደግሞ የግራውንድ ዋየር ትሆናለች ማለት ነው። ይሄ የግራውንድ ዋየር በደንብ ግራውንድ የማይደርሰው ከሆነ በደንብ ግራውንድን የማያገኝ ከሆነ
የሚሰጠው ዳታ የተሳሳተ ነው የሚሆነው። ስለዚህ እነዚህ ባትሪያችን ከደከሙ ፐርፌክት የሆነ ግራውንድ መኪኖቻችን ላይ ፐርፌክት የሆነ ግራውንድ እነዚህ ሴንሰሮች ማግኘት ካልቻሉ በሴንሰሮቹ ብልሽት ምክንያት ሳይሆን በእነዚህ በዋየሮቹ ግራውንድ ከማጣት ኦር ደግሞ የባትሪ ፓወር ማነስ ምክንያት እነዚህ ፎልቶች ሊወጡ ይችላሉ። መኪናችን ዳሽቦርድ ላይ ቼክ ኢንጂን ላይት ሊበራ ይችላል ማለት ነው።